የደጀን ኃይሎች ቁርጠኝነት በመላበስ ለክልሉ ሰላም መረጋገጥ መትጋት ይገባቸዋል ሲሉ በአካባቢው የሚንቀሳቀሱት የሀገር መከላከያ ሰራዊት አዛዥ የሆኑት ኮሎኔል ጸጋዬ አለማየሁ ተናገሩ። በምስራቅ ጎጃም ዞን አስተዳደር ስልጠና ሲወስዱ የቆዩ የመጀመሪያ ዙር የደጀን ኃይል አባላትን በደብረ ማርቆስ ከተማ ተመርቀዋል። መልሰው ቸርነት ተጨማሪ አለው። በጽንሰ ሐሳብና በተግባር የታገዘ ስልጠና ሲወስዱ የቆዩ የደጀን ኃይል አባላት ለክልሉ ዘላቂ ሰላም መረጋገጥ ትልቅ ሚና ያበረክታሉ ተብሎ ይጠበቃል። በመርሃ ግብሩ ላይ የተገኙት የምስራቅ ጎጃም ዞን ምክትል አስተዳዳሪ ዋለ አባተ ሰላም አስከባሪ የደጀን ኃይል አባላት ህዝባዊነትና የዓላማ ጽናትን በመላበስ ለክልሉ ሰላም መረጋገጥ በቁርጠኝነት እንዲሰሩ አሳስበዋል። ለህዝባችን ሰላም ስንል መከፈል ያለበትን መስዋዕትነት ሁሉ በመክፈል የክልላችን ህዝብ ክብር በሚመጥን መንገድ ሰላሙ ተረጋግጦ የልማት ተወዳዳሪነቱ እውን ለማድረግ ነው። መንግስትና ህዝብ በእናንተ ላይ የጣሉት አደራ ከባድና የከበረ ነው። ለቆማችሁለት ዓላማ ሳትናወጡ በታማኝነትና በጽናት መቆም ይኖርባቸዋል። የህዝብ ጠባቂነትና የላቀ የህሊና ሞራል በእናንተ ውስጥ በግልጽ ሊታይ ይገባል። የምስራቅ ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ ሳንቾ ግርማ በበኩላቸው እየታየ ያለውን አንጻራዊ ሰላም ዘላቂ ለማድረግ ከህግ ማስከበር ስራዎች በተጓዳኝ ኃይል የመሰብሰብና የማሰልጠን ተግባራት ተጠናክረው ይቀጥላሉ ብለዋል። ዞናችንን ወደ ነበረበት ሰላሙና ክብሩ የመመለስ ታሪካዊ የጋራ ኃላፊነትና የህዝብ አደራ ይኖርብናል። ወደ ዘላቂ ሰላም ለማምጣት ደግሞ ኃይል የመሰብሰብ፣ የመመልመል፣ የማሰልጠንና የማደራጀት ውጤታማ የህግ ማስከበር ስራዎች እንዲፈጸም ማድረግ ተጠናክሮ መቀጠል ያለበት ወሳኝ ተግባር ይሆናል። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት ከፍተኛ አዛዥ ኮሎኔል ጸጋዬ አለማየሁ የደጀን ኃይሎች ቁርጠኝነትና አንድነትን በመላበስ ለክልሉ ሰላም መረጋገጥ መትጋት እንደሚገባቸው መልእክት አስተላልፈዋል። ክልሉ ሰላም ይፈልጋል። አንዱ ሰላም አምጪ ደግሞ የደጀን ኃይሉና ህዝቡ ነው። ሁሉም እዚህ ያለ የደጀን ኃይል ተመራቂና አጋር ኃይሎች በመቀናጀት በቁርጠኝነት ዝግጁ መሆን ያስፈልጋል። አንድ አስተሳሰብ በሁላችን ሊኖር ይገባል። ተመራቂ የደጀን ኃይል አባላት በበኩላቸው ለክልሉ ሰላምና መረጋጋት የበኩላቸውን እንደሚወጡ አረጋግጠዋል። ህብረተሰባችን በጣም በትልቅ ችግር እንዳለ አይተናል። በተለይ በሰለጠነው ስልጠና መሰረት ብዙ ነገር ተምረናል። አሁን በፊት በየወረዳችን እያለን ብዙ የምናውቀው ነገር አልነበረም። ያለንን ችግር መቅረፍ እንዳለብን ዝግጅት ጨርሰናል። ስለዚህ ካሁን በኋላ ቀጥታ ወደ ግዳጅ ነው እንጂ ወደ ኋላ የሚወስድ የለም። ሰላም ከሌለ ንግድ የለም። ሰላም ከሌለ እርሻ የለም። ሰላም ከሌለ ትምህርት የለም። ይሄን የሰላም ጥሪ የተደረገልን በመከተል ማለት ነው በጀግናው መከላከያና በእኛ በሰላም አስከባሪ ካልተመለሰ ሌላ የሚደርስልን አካል የለም። በሰላም እጦት ምክንያት ህብረተሰቡ ላይ እየደረሰ ያለውን እንግልት ለመቀነስና ለዘላቂ ሰላም መረጋገጥ ህዝብና መንግስት የጣለባቸውን አደራ ለመወጣት ዝግጁ ስለመሆናቸውም አረጋግጠዋል።